ያውቃል? ምን የሚያውቀው ነገር አለ? እሱ ስለ ውጊያ ምን ያውቃል? እኔ እያንዳንዱ ነገር በደንብ ማስታወስ ልጅ ነኝ። ኢንፋክት ስዘግብልህ የኖርኩ ልጅ ነኝ። እኔ ምረሳ ልጅ አይደለሁም። ምንድን ነው የምታወይዞ ኦሮሚያ አካባቢ የተነሳው የቄሮ ሙቭመንት እሱ ራሱ የቄሮ ሙቭመንት ጋይስ ኢህአዴግን ለማፈረካከስ ኢሚዲየት ኮዝ ነው እንጂ ቤዚክ ኮዝ አይደለም። ኢሚዲየት ኮዙ ባለፉት 27-30 ዓመታት የኢትዮጵያ ሰለቸው አብይ አህመድ ወደ ሶማሊያ ሄደ ጌታቸው አሰፋን ማስጠንቀቂያ እምቢ ብሎ ቤዚክ ኮዙ ከዛ ይጀምራል። በሌላ አባባል አብይ አህመድ እየነገረ ነው እኔ ኃይለማርያም ደሳለኝ አይደለሁም ማለ ከመጀመር ሲንስ ዴይ ዋን እኔ ኃይለማርያም ደሳለኝ አይደለሁም ካለ ችግር አለ ማለት ነው። በቃ አለቀ። ሁለት እድል አላቸው ቲፒኤልኤፎች። አንድ እንደ ኃይለማርያም ደሳለኝ አይነት በሆነ ሰው ይተኩታል፣ በሽፈራው ሽጉጤ ከቻሉ፣ ካልሆኑ አብይ አህመድን ነው ያስወግዱታል ከቻሉ፣ ካልሆነ ያባራቸዋል። ስለዚህ በማባረርና በመባረር መካከል ያለ ትንቅንቅ ነው። ክላሽ ኦፍ ፓወር የስልጣን ወይም ደግሞ የፓወር ትንቅንቅ ነው። ቢኮዝ እኚህ ሰዎች ደርግን ካወረዱ በኋላ ሶስቱንም ኢንፋክት አራቱንም የመንግስት ተቋማት ሌጂስሌቲቭ፣ ኤግዚኪዩቲቭ፣ ጁዲሻሪ ኢንፋክት ሚዲያውን ጭምር ትላንትና የብርቱካን ሚደቅሳን ኢንተርቪው እየሰማሁኝ ነበር። የብርቱካን ሚደቅሳን ኢንተርቪው ይቀጥላል። ከመዓዛ ብሩ ጋር ሸገር ላይ ያደረገችውን ኢንተርቪው ከሰማችሁ ብዙ ነገር ይነግራቸዋል። ስዬ አብርሃ ላይ የዋስትና መብት ከሰጠች በኋላ የቲፒኤልኤፍ ሰዎች ያደረጉትን ነገር አሁን ሲመጡ የህግ የበላይነት ህግ አቁም ቲፒኤልኤፎች ምንድነው የምታወሩት? ግራ ቀኙን አይታ የዋስትና መብቱ ይከበርለት ሲባል ብርቱካን ሚደቅሳን ያደረጉትን ነገር ስትናገር ከሰማችሁ በቃ እኚህ ሰዎች በቃ በፊት ለፊቷ በነፃ እንዲሰናበቱ የወሰነቻቸው ግለሰቦችን ይጠፈጥፋሉ፣ ፖሊሶች ያስራሉ፣ በመሳሪያ እንትን ይላሉ ፊት ለፊቷ ላይ። በሌላ አባባል ባለፉት 30 ዓመታት ኢህአዴግ የሚባል ስብስብ ቢሆንም በአብዛኛው የአንበሳውን ድርሻ ወስዶ እንደፈለጉ ሲያደርጉ የነበሩት ይህን የሚከራከር ካለ ጋይስ ፖለቲካ ለእናንተ አይሆንም። እኔ አንድ የምከራከረው ነገር አለ። ባለፉት 30 ዓመታት ወይም 27 ዓመታት ብሎ እዛ ሀገር ላይ የተሰራውን የአንበሳውን ድርሻ መልካም ነገር ከተሰራ ቲፒኤልኤፍ መውሰድ አለበት። ለምሳሌ ለእነሱ ፌርነስ ሜጋ ፕሮጀክቶች ተሰርተዋል፣ ምንም ጥያቄ የለውም። እኔ ዝም ብዬ በውር ድንግዝ የምናገር ልጅ አይደለሁም። ሜጋ ፕሮጀክቶች ተሰርተዋል፣ ሃይዌይ ተሰርተዋል፣ ዩኒቨርሲቲዎች ተገንብተዋል፣ ግልገል ጊቤ 1 2 3 ገንብተዋል። አንበሳውን ድርሻ ይወስዳሉ። አለመስራት ይችላሉ። በእርግጥ እኛ እንዳለመታደል ሆኖ መንግስት መንገድ ሲሰራልንም ማመስገን ስለለመድን ነው እንጂ ስራቸው ነው። ይሄን አድርጓል። ከዛ ባሻገርም ደግሞ 1 2 3 4 ብለን ቆጥረን ልሰጣቸው የሚገባ ብዙ ማድረግ ሲገባቸው ያላደረጓቸው ነገሮች አሉ። ልክ መልካም ነገሮች እንደሰጧቸው መጥፎ ነገሮችንም 1 2 3 ብዬ ቆጥሬ ይሰጣቸዋለሁ። ሁለተኛ ተቋማትን አልገነቡም። ተቋማትን ማለት ነው ለአንድ ሀገር ወሳኙ ማለት ነው ኢንፍራስትራክቸር። ገዢ ፓርቲ ቢኖርም ባይኖርም መሪ ቢኖርም ባይኖርም ሀገርን እንደ ሀገር ሊያስቀጥል የሚችል ኢንፍራስትራክቸር ማለት ነው። ፊዚካል ኢንፍራስትራክቸር፣ ነፃና ገለልተኛ የሆነ ፍርድ ቤት፣ ነፃና ገለልተኛ የሆነ ፖሊስ፣ ነፃና ገለልተኛ የሆነ መከላከያ ሰራዊት፣ ነፃና ገለልተኛ የሆነ ሚዲያ። እኝን እንኳን አልገነቡም እኚህ ሰዎች። በተለይ መለስ ዜናዊ ከሞተ በኋላ ያለፉትን 6 ዓመታት እናንተ ትረሳላችሁ ወይስ እንዴት ያለ ነገር ነው? በኃይለማርያም ጊዜ ኢትዮጵያ በኪነ ጥበቡ ነው የዳነችው እንጂ ባለፉት 6 ዓመት ያለ ራሳቸው እኮ ይናገራሉ። በስብሰናል፣ ጨቅይተናል፣ ድሃው በቃ በጣም ማፊያ በስቷል፣ ኔትወርክ በስቷል ይሏል። ከበሰበስክ በቃ ትወገዳለህ። እየበሰበስክ ስልጣን ላይ የምትቀመጠው ማስለሆንክ ነው። አንተ ሀገር ነው እኮ አዲስ ደም መተካት አለበት። እነሱ ግን በስብሰው የጥልቅ ተሃድሶ አድርገናል ይለዋል። መበስበሳቸው የሚነግሩህ እነሱ ናቸው። መታደሳቸው የሚነግሩህ እነሱ ናቸው። ጥልቅ ተሃድሶ አደረግን ይሏል። ኦኬ ምን አመጡ ስትላቸው ራሳቸው ሰዎች ናቸው። ችግር ሲፈጠር አባይ ፀሐይና በረከት ስምኦን ናቸው ሁልጊዜ ከፊት ለፊት መጥተው ወይ አባዱላ ወይም ደግሞ ሙፈሪያትን ከደቡብ ያመጣሉ። የጥልቅ ተሃድሶ አድርገናል ይሏል። በቃ ሁልጊዜ በስብሰናል፣ ታድሰናል፣ በስብሰናል፣ ታድሰናል። ይር ኢን ይር አውት ሴም አንድ አይነት ፊት። ስለዚህ በኃይለማርያም ዘመን በጣም ልቅ የወጣ ሌብነት፣ ማፊያነት፣ ኔትወርክነት የወጣላቸው ማፊያ ነው የሆኑት። ኢትዮጵያ በነገራችን ላይ በዛው ቢቀጥል ኖሮ አደገኛ ነገሮች ነበር የምንሄደው። ስለዚህ እኚህ ሰዎች በዚህ ሰዓት ላይ ነው የአዲስ አበባ የማስተር ፕላን ወይም ደግሞ የአዲስ አበባ ይሄ የከተማ ማስፋፋትን ተያይዞ ኦሮሚያ አካባቢ የተነሳው የቄሮ ሙቭመንት እሱ ራሱ የቄሮ ሙቭመንት ጋይስ
ኢህአዴግን ለማፈረካከስ ኢሚዲየት ኮዝ ነው እንጂ ቤዚክ ኮዝ አይደለም። ኢሚዲየት ኮዙ ባለፉት 27-30 ዓመታት የኢትዮጵያ ሰለቸው፣ በቃ ተሰላቸ። ህዝብ በባህሪው ቶሎ የሚደሰተውን ቶሎ የሚደግፈውን ያን ደግሞ ይሰላቻል። አዲስ ደም ያለ የሰው ባህሪ ነው። በተለይ በቲፒኤልኤፎች ህግ አከብሩ፣ ዘራፊ ናቸው፣ ሀገር የሚባል ደንታ የላቸው፣ ኔትወርክ አለ። ባለፉት 27 ዓመታት እኮ የደህንነቱን አካል ቁንጮ የሚመራው ሰው የማን እንደሆነ እኮ አታውቅም እኮ። በፎቶ አናውቀውም። ህዝብ በቪዲዮ አያውቀውም ሰውየውን። እንዲሁ ዝም ብለህ በመላመት ከመናገር ውጭ የወጣላቸው ማፊያ ሆኖ ነበር ባለፉት 27 ዓመታት። ሰው ይሄ የተጠራቀመ የህዝብ ብሶት የቄሮ ሙቭመንት ሲታከለበት ሳይወዱ በግዳቸው ሊቀመንበር እንዲመርጡ አደረጋቸው። ነገር ግን ሊቀመንበር ሲመርጡ ኃይለማርያምን አስወግደው እንደ ኃይለማርያም ያለ ሰው ለማምጣት ነው እንጂ ሪሊ ለውጥ ፈልገው አይደለም። ኦኬ እሱ አንድ ነገር ነው። ሊቀመንበር ይመረጥ ሲባል በእነሱ ሳቤ ከኢህአዴግ ውስጥ ነው፣ ከግራ ኪስ ወደ ቀኝ ኪስ ነው ብሎ ነው ያሰቡት። እንደ አጋጣሚ ሆኖ በሻሻ የተወለደው የ45 ዓመት እኔ በዛ ዙሪያ ላይ በደንብ ማጥናት ፈልጋለሁ። በነገራችን ላይ who is this guy? የቀበሌ ሊቀመንበር መሆን በሚከብድበት ሀገር ከነ ደመቀ መኮንን ከነ ሽፈራው ሽጉጤ ከነ ደብረጽዮን ገብረ ሚካኤል በዛ ውስጥ ይሄ ሰውዬ የ45 ዓመት ሰውዬ እኔ ማስቀምጠው መላመት አለ። እንዴት ኢህአዴግ ሊቀመንበር ሊሆን ይችላል? እኔ በጣም ስለ ሰውዬ ማወቅ ፈልጋለሁ። በቁም ነገር ማጥናት ፈልጋለሁ። እናንተ እንደ ቀልድ ነው የምታዩት። እንዴት ሊቀመንበር ሊሆን ይችላል? እኔ በእድሜ ቲፒኤልኤፎች እንደዚህ ሆነው አያለው ብዬ አስቤ አላውቅም። ማናችሁም አስባችሁ አታውቁም። ባዶ እጁን የመጣ ሰውዬ እስከ አፍንጫቸው የታጠቁ ሰዎችን እንዲህ ያደረጋቸው አሁን እንዳሉት ማለት ነው። የት ነው ኤሌመንተሪ የተማረው? የት ነው ሃይስኩል የተማረው? ሪሊ አስተዳደጉ እንዴት ነበር? ምን ነበር ያስብ የነበረው? ምክንያቱም ከጥላቻ ከንቀት ምናምን ወጣችሁ በአግባቡ ሰውየው ማን ነው የሰውዬ ብላችሁ ማጥናት አለባችሁ። ኢማጂን አብይ አህመድ ባይሆን ሽፈራው ሽጉጤ የኢህአዴግ ሊቀመንበር ቢሆን፣ በሌላ አባባል ሽፈራውን ኃይለማርያምን በሽፈራው ትቀይራለህ እንጂ ችግሩ አይቀይርም። ስቲል ሽፈራው ፓፔት ነው የሚሆነው። ጀስት ሰምቲንግ ኢዝ ኮንትሮልድ ባይ ሰምዋን። ጀስት ሽፈራው ሽጉጤ ቢሆን የኢህአዴግ ሊቀመንበር ቢሆን ጌታቸው አሰፋን አንተ ታዘኝ ማለት ይችላል? ላይክ አዎ መከላከያውን መፈወዝ አለብኝ ይላል። እስኪ ሽፈራው ሽጉጤ ቢሆን አስቡት። ያኔ ወደኋላ ተመለሱና በ7 ዓመት ሽፈራው ሽጉጤ ሊቀመንበር ቢሆን ወይም ደግሞ ደብረጽዮን ቢሆን ወይም ደግሞ ተውት ደመቀ መኮንን ቢሆን አሁንም እዚህ ጋር አብይ አህመድ እሳ ከኃይለማርያም ደሳለኝ ምን የተለየ ነገር ስላገኘ ነው እንደዚህ ስሩ ታይም ጡንቻውን ሊያፈረጥም የቻለው? እነ ጌታቸው አሰፋ ሊገዳደር የቻለው? ወታደሩን ሊፈውዝ የቻለው? የተለያዩ ሪፎርሞሽን በቃ ሪፎርም ነው ያደርገዋል። በጣም ነው እንትን ያለው። እንዴት ሊያደርግ ይቻለ? የልብ ልብ እንዴት ተሰማው? ምንድን ነው ካላችሁ እኔ ላስቀምጥ የምችለው መላምት ነው። ግን ጊዜ ሁኔታ አጠቃላይ ነገረ ስራው በደንብ መጠናት ያለበት ይመስለኛል። the only thing ሶሻል ቤዝ አለው። ደጀን በኢትዮጵያ ፖለቲካ ውስጥ ሰው ሊያጠቃ ሲነሳ ኢቭን ሊናገር ሲነሳ ጀርባን ያለ ይሄ ሰውዬ ከኦሮሞ ነው የወጣው። ከኦሮሞ ማህበረሰብ ነው የወጣው። መናገር እውነት ነው ውሸት ነው? ውሸት ከሆነ ውሸት ትላላችሁ። ምንም እኔ ሆነ ሐቁን መነግራችሁ ከኦሮሞ ማህበረሰብ የወጣን ኃይለማርያም አብይ አህመድን ከወላይታ ማህበረሰብ እንደወጣው ኃይለማርያም ደሳለኝ ልታደርጉ አትችልም። በዛ ላይ ዲስ ጋይ ከመለስ ያየ ነው፣ ከኢህአዴግ ከመንግስቱ የተማረ ነው፣ ከኃይለማርያም የተማረ ነው። ቲፒኤልኤፍ ውስጥ ሆኖ እያንዳንዱ ሀው ኦፕሬት እንዴት እንደሚያደርጉ እያየ ያደገ ሰው ነው። ሶሻል ቤዙን ኮንክሪት ላይ ገንብቶ ነው የተነሳው። አንዳንድ አካባቢ ላይ ፐርፐዝሊም ሊሆን ይችላል። የሰገመት መከላከያዎቹ ኑ ብሏቸው ደሞዝ ይጨመራል ምናምን ብሎ በጎና ስልኮ መከላከያዎች ደሞዝ ሊጨመርልን ነው ምናምን ብሎ ሲመጡ
ወዲያው በሚዲያ መፈንቅለ መንግስት ምናምን አንዳንዴ ድራማ መስራት አለብን። ከዛ ትወጣና መግለጫ ትሰጣለህ። ህዝባችን ነው መንግስታችን ተነካ እያሉ ከዚህ እኮ ከቡራዩ አካባቢ እየመጡ ነበር ይላል። በሌላ ቼክ እያደረገ ነው። መንግስታችን ተነካ እያሉ ከቡራዩ ማናችሁም ስልጣን ላይ ብትወጡ ከቲፒኤልኤፍ ጋር ከተጋጠማችሁ ልታደርጉ የምትችሉት ይሄን ነው። ቢኮዝ አስቀድሜ እንደነገርኳችሁ ቲፒኤልኤፍ ህግ የሚያውቅ አይደለም። ተቋማቶች የሉም። ጌታቸው አሰፋ በማንኛውም ሰዓት በኩርኩም ሊመታ ይችላል፣ በጥፊ ሊመታ ይችላል፣ ጠልዞ ሊያባር ይችላል። ህግ ያለበት ተቋም ያለበት አካባቢ ቢሆን ኦኬ ጋይስ። የብርቱካን ሚደቅሳን ኢንተርቪው አድምጡ። የሰበር ሰሚ ችሎት ወይም ደግሞ የፌዴራል ዳኛ ከፍተኛ ፍርድ ቤት የፈረደውን ፍርድ ተራ ፖሊስ ታዞ ማን እንደሆነ ማይታወቅ ኮሎኔል ወይም ደግሞ አንድ እንትን አዞ የዳኞችን ውሳኔ የሚያሽርበት ዘመን ላይ ነው የነበረው። ይሄ ከእናንተ የተሰወረ ነገር አይደለም። ስለዚህ እኚህ ሰዎች ይሄን ሁሉ የለመዱ ሰዎች ናቸው። እንደፈለጉ ሲያንቦራጭቁ የነበሩ ሰዎች ናቸው። እንደፈለጉ ሲነግዱ፣ እንደፈለጉ ሲዘርፉ። ልብ በሉ፣ መልካም ነገሮችን ሰጥቻቸዋል። ስፔሻሊ መለስ ዜናዊ ከሞተ በኋላ የተፈጠረው ኔትወርክ የአቦይ ስብሃትና የና አርከበ፣ የበረከት ስምዖንና የና አርከበ፣ የአዜብ መስፍንና የና አቦይ ስብሃት፣ ሌሎቹን እኮ ከሰው አይቆጥሯቸውም እኮ። ይሄ እውነት ነው ውሸት ነው? ይህንማ ትግራዮችን ይመሰክራሉ። ራሳቸው ትግራዋይ ይመሰክራሉ። ምን ያህል የራሳቸውን ቃል እኮ የምጠቀመለን ኔትወርክ ነበረ። ኔትወርክ ካሉ ለሀገር የሚጨነቅ አይደለም። እንደፈለገ የሚሆን የሆነ ማፊያ፣ አንዱ ጀነራል ይዟል፣ አንዱ ኮሎኔል ይዟል፣ አንዱ የፈለገውን ይዟል። ዘረፋ፣ ሌብነት ስጠቀልሉት ማፊያ ስርዓት ነበር። እንደፈለገ ሲሆን የነበረ ባለስልጣን አሁን በህግና ስርዓት ነው የምትመላለሰው የሚል ሰው ሲመጣበት መፈራገጡ አይቀርም ወይም መደባደቡ አይቀርም። ይሄ ሰውኛ ባህሪ ነው። እኔ እንደፈለግኩኝ አድራጊ ፈጣሪ በሆንኩበት ስርዓት ላይ በሆነ ተአምር መተህ አሁን ከዚህ በኋላ አድራጊ ፈጣሪ አትሆንም ብትለኝ ይተናነቀኛል። የሆነ የሚገድበኝ ነገር አብሶሉት የሆነ ፓወር የነበረኝ ሰውዬ በአንድ ጀንበር ነው እንትን ገደብ አለው። ከዚህ በኋላ እንደዚህ አትመላለስም፣ በህግና ስርዓት ነው ለሀገር የምታሰብ አለበት የሚል ነገር ብትናገረኝ አልለመድኩም። አይደል እኩል እንሁን አልለመዱማ። ኬላ ላይ እንደፈለኩኝ በጥፊ እየመታሁኝ መሄድ ለምጄ አሁን ኬላ ላይ በተገቢ ሁኔታ ተፈተሸ ከማን ከኦሮሞ ከአማራ ከሁሉም እኩል ተፈተሸ ሄድ ብትለው ምን ሲደረግ እንዴት ብደፍረው? ኮንትሮባንድ እንደፈለገ ሲነግድ የነበረ ሰውዬ አሁን ኮንትሮባንድ የሚባል ነገር የለም በአግባቡ ግብር ትከፍላለህ ስትለው እንዴት ይሽላል? አብይ አህመድ አሊ 4 ኪሎ ሲገባ ቀስ በቀስ እንደውም እኔ ፍጥነቱ ይገርመኛል። ነው የሰውዬ አንዳንዴ መደበኛ የሰው ልጅ ከሚፈጥነው በላይ ነው ፈጥኖ መከላከያውን ተቾቹን ብትሆኑ ይሄንን ማድነቅ አለባችሁ። ይሄ በዚህ መገረም አለባችሁ። አንዳንዶቻችሁ ስትጠሉ ከመሰረቱ ነው የምትጠሉት። ለፌርነስ እንኳን አታወሩም። አንዳንዶቻችሁ ጥላቻና ንቀት አንዳንዶች ጋር ያለው ለምሳሌ እኔ ብጠላይ ጠንካራ ኳሊቲን እኮ መካድ የለብህም። የፈለገ በጠላችሁ አሁን ለምሳሌ ቲፒኤልኤፎች ኦኬ ይሄን በዘረዝርላቸው ሐቃቸውን አልበላውም። እናንተም ስተነትኑ አበይኔቱንም ያልበጠላ ጠንካራ ጎኑን ግን መካድ የለብህም። ኢንክሬዲብል የሆነ ስራ ሰርቷል። በተለይ በመከላከያው ላይ እንዴት ነው ላለፉት 27 ዓመታት የቲፒኤልኤፍ ጀነራሎች እንደፈለጉ የሚፈውዙትን መከላከያ ሰራዊት ፈውዞት ማለት ነው መልሶ ከነሱ ጋር እንዲደባደብ አደረገ። ከኢንፋንትሪ እስከ ጀነራል ድረስ ይሄ ምን እናንተ የምትክዱት አይደል? ፈውዞት ለሱ በሚመች መንገድ ቀይሮት ከነሱ ጋር እንዲደባደብ አደረገ። ከነሱ ስል ከቲፒኤልኤፍ ጋር ቤዚክ ኮዙ ቲፒኤልኤፍ ከ4 ኪሎ መገፋቱ ነው። በዚህ እንስማማ።
የቲፒኤልኤፍ ሰዎች በኃይለማርያም ደሳለኝ ጊዜ እንደፈለጉ የሆኑ የነበሩት ነገር እንደዛ አይኮንም። እንደ ኃይለማርያም ጊዜ እንደውም የሆነ ንግግር ላይ አይዊሽ እሱን ንግግር ባገኝ የሆነ ቦታ ላይ ምን ይላቸዋል? እንዲህ ምን ሆናችሁ ነው? እንዲህ ተረጋጉ እንጂ በጣም መረጋጋት አይታይባቸውም። እንዴ ተረጋጉ። እኔ እኮ ኃይለማርያም ደሳለኝ አይደለም አላቸው። እዚህ ጋር የቆሙት እኔ አብይ አህመድ ነኝ። ዝም ብዬ ካልጋ የተነስቼ የመጣው ሰው አይደለሁም። ውስጡን ስሸረሸር ስሰራ ቆይቼ የመጣው ሰው ነኝ። ድንገት የተገለጥኩ ሰው ነኝ። ዝም ብዬ ሳልፍ አይደለም 4 ኪሎ የገባሁት። እንዴ ተረጋጉ። መሆናችኋል ከስር ከአስከፈ ባህሪያችሁን አውቃለሁ። እኔ ኃይለማርያም አይደለሁም ካለ ችግር አለ። በቃ ይህ ሰውዬ እኔ ያለ ኃይለማርያም አይደለሁም ያለ ሰዓት ነው በቃ ችግር ያሉት። በዛ ላይ ሰውዬው ትግረኛ ይናገራል። ቋንቋ ኢዝ ቬሪ ኢምፖርታንት። አንዳንዶቻችሁ ቋንቋ መናገርን እንደ እንትን ትወስዱታላችሁ። እግዚአብሔር የተመሰገነውን እኔ ቋንቋ 3 ቋንቋ እናገራለሁ። ቋንቋ መግባቢያ ነው። ምናልባትም ስጠረጥር እነ ደብረ ጽዮን ሐዋሳ ላይ በነበረው ጉባኤ ወይም ደግሞ ሊቀመንበር ለመምረጥ በነበረው ከቲፒኤልኤፍ ሰዎች ጋር ይቀራረባል። ከአዳማው ከጨፌ ኦሮሚያ ስብሰባ ጀምሮ የሰውዬ ከነ አቦይ ስብሐት ጋር ከነ ጌታቸው ረዳ ጋር ከቲፒኤልኤፍ ሰዎች ጋር ቅርብ ነው። ውስጡን በትግረኛ እያወራቸው ቆይቷል። እኔ የእናንተ ሆነኝ አታስቡ። እኔ ለምንድነው ጠቅላይ ሚኒስትር ማለት ነው? እኔ እኮ እናንተ ሆነኝ እኮ የቲፒኤልኤፍን ስርዓት ማስቀጠል ነው የምፈልገው። እንደዛ ነው የምትለው። እግርን እስክታስገባ ድረስ እንደዛ እኮ ማለት አለብህ። ኢማጂን ገና ከጨፌ ኦሮሚያ ጀምሮ የሰውዬ እኔ ወደ ስልጣን ብቻ ልምጣ እና እናንተ አድርገኝ ምናምን እያለ ቢናገር። አንዳንዱ ፖለቲካ አቅም እኮ አንዳንዱ አስቀድሞ ምን ሊያደርግ እንደሚችል ይናገራል። ልምጣ ብቻ ልምጣ፣ ልክን አሳያለሁ ይላል። ማይ ፍሬንድ ሁሉም ቦታ ላይ ልምጣ አይባልም። አብይ አህመድ ኃይለማርያም ደሳለኝ እኮ ኢህአዴግን እኮ በጣም እኮ እያስነጨው ነው። የሰውዬ ኢህአዴግን እያስጠላ ነው። እናንተ የለፋችሁለት ያለፉት 17 ዓመታት ድርግን ታግላችሁ የጣላችሁትን ስርዓት እኮ እያበላሸ ነው። አረ ሌላ ኃይል ሊመጣብን ነው ያለ በትግረኛ ያናግራቸው እንደነበር ጠረጥራለሁ። ኩርባ ላይ እያንዳንዱ ሲያገኝ ዘር ሲዘራባቸው ጌታቸውን ሲያገኝ አቦይ ስብሐትን እኔ እኮ ምናልባት እንደውም አንዳንድ ቦታ ላይ እኮ ያድዋ ሰው ነኝ ምናምን ብሏቸውም ሊሆን ይችላል። የኛው ነህ እንዴ ነው ያሉት። የኛው ነህ እንዴ ካለ ብሔርተኛ ኮንግራቹሌሽን ሴሚ ፋይናል ገብተሃል። the very first thing ብሔርተኛውን ኦፒኒየን ሊደር ለመሆን የኛው ነህ እንዴ ከተባልክ በቃ ችላል በልታችኋል። በትግረኛ መታ ምናምን ሲያርቅ የኛው ነህ እንዴ ኦኬ እኔ ኦሮምኛም እችላለሁ ትግረኛም እችላለሁ። ስለዚህ እኔ ሊቀመንበር አድርጋችሁ እኮ ብትመርጡኝ ይሄ የቄሮ ሙቭመንት እኮ አቀሰቅዘዋለሁ። እኔ በኦሮምኛም እችላለሁ ችግር የለውም። አባይ ፀሐይ አንተ የተናገርከው ንግግር እኔ አረጋጋዋለሁ ችግር የለውም። እኔም ብቻ ሊቀመንበር አድርጉኝ ችግር የለበር ይሆንባችሁ። 17 ዓመታት ኢህአዴግን ደርግን ታግላችሁ ጥላችኋል። ይሄ የሰማዕታቱ ደም ከንቱ መሆን የለበትም። እኔ አስተካክለዋለሁ። ኦሮምኛም ስለምችል እኔ በሆነ አጋጣሚ ለስራ በኖርኩበት እኔ ወንዴ ያድዋ ሰው ነኝ እኮ እንዴ አውቄ ነው ኦሮምኛ የምናገረው ኦሮሞ ነኝ ምናምን እንዴ ሉኝ ነው የኛው ነህ እንዴ እንዲህ ያላቸው ይመስለኛል። ኦሮምኛ ትናገራለህ? እናገራለሁ። እኔ እኮ ለስራ ሄጄ እኮ ለምጃለሁ እኮ። ሽፈራ ኦሮምኛ ትናገራለህ? እኛውን ኦሮምኛ ትግረኛ የሚናገር ነው የምፈልገው። ቢያንስ ኦሮምኛ የሚናገር ደመቀ ኦሮምኛ ትናገራለህ? ብትናገርም አንተ አትሆንም። ብዙ እንበረከት ስምኦን አንተ ላይ አልመረጡም። ቅቡልነት የለም። ያመለካከት ችግር አለ። በኢህአዴግ ውስጥ ደግሞ ያለ ንግግር ኢህአዴግ ውስጥ ያመለካከት ችግር አለበት ካሉ ማሸማቀቂያ ናት። ዝም ብሎ ከመሬት ተነስቶ አንተ ያመለካከት ችግር አለብህ። አብይ ያኔ አዳማ ላይ ነው ዘር መዝራት የጀምሮ የሚመስለኝ ቲፒኤልኤፎች ላይ ከአዳማው ጀምሮ ሲዘራባቸው እንዳይጠረጥሩት ሲሆን ምናምን ኮምፕሊትሊ እንዳይጠረጥሩት አይደለም መጠርጠርን እንዳያስቡት አድርጎ ነው ውስጣቸው የገባው። ዘን ኃይለማርያም ደሳለኝ ከተነሳ በኋላ ጌታቸው አሰፋ ኦኬ የኛን ሰው ተከተናል ማለት የስ ምናምን ብሎ ሻምፓኝ ምናምን መቀሌ ሄደ። የመጀመሪያው ንግግር አይታችሁ ከሆነ መቀሌ ነው ነገር ያደርገው
የኛ ሰው መጣልን፣ የኛ ሰው መጣልን፣ በቃ የኛው ሰው ነው። እንደውም አንዳንድ ቦታ አስታውሳለሁ፣ አንዳንድ ቪዲዮዎችን ፈልጋችሁ አገኙ። የመጀመሪያ አብይ ወደ መቀሌ ሄደ ሰዓት ዳግማዊ መለስ ዜናዊ ብሎታል። ዳግማዊ መለስ ዜናዊ፣ ዳግማዊ መለስ ዜናዊ። ክብራትና ክብራን አብይ አህመድ መለስ ዜናዊ ነው የሆነባቸው። የመጀመሪያው ነገር እነ ጀነራል ሳሙራ የኑስን እነ ጌታቸው አሰፋን በቀጭን ደብዳቤ እንደውም ጌታቸው አሰፋ የሆነ ሰዓት ላይ መቆል ቢኮዝ የለመዱ ሰዎች ናቸው። ሰዎች አትፍረድባቸው፣ እንዳትፈርድባቸው። ቢኮዝ አያውቁም፣ እኩልነት አያውቁም። እንደፈለገ ሲያደርግ የነበረ ሰውዬ እኩልነቱን ስትለው ምንድነው እኩልነት? ሀቁን ምነግርህ እንደፈለግኩ ሳደርግ ከነበረ ስዘርፍ፣ ስበላ፣ ግብር ማልከፍል፣ ፖሊስ መመታ፣ ፌዴራል ምናምን የለ ወታደር ማዝ። እኔ አስታውሳለሁ አንድ ስሙን ከተሳሳትኩ ካርም ሁልጊዜ ጠቅሰዋለሁ። አሁን የትልማ የትግራይ ልማት ማህበር ዋና ሊቀመንበር ነው ተክለወይኒ የሚባል ተክለወይኒ ይመስለኛል። ለኢትዮጵያ ፌዴሬሽን ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ እጩነት ቀርቦ ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ለመሆን መጀመሪያ ባለህበት ክልል በአብላጫ ድምፅ ተመርጠ እጩአችን ነው መባል አለበት። በሌላ አባባል ከኦሮሚያ ወካዩ መላክ አለበት፣ ከትግራይ መላክ አለበት፣ ከአማራ መላክ አለበት፣ ከሁሉም ከ9ኙም ክልሎች። ከደቡብ ተወከለ ከአዲስ አበባ አንተነህ ፈለቀ የቅዱስ ጊዮርጊስ ተጫዋች ነው። መጨረሻ ላይ ኢሳያስ ጅራ የአሁኑ ኢሳያስ ጅራ የተካው። በነገራችን ላይ ከትግራይ ጠቅላላ ጉባኤ ሳያደርግ ስብሰባ ሳያደርግ የትግራይ ብሔራዊ ክልላዊ መንግስት እግር ኳስ ፌዴሬሽን ምንም ሳያውቅ ተክለወይኒ መጣ። ምንድነው ሌሎቹ ደብዳቤ ምናምን ይዘው መጥተዋል። ይሄ እኮ ሀቅ ነው። ደብዳቤ ይዘው መጥተዋልና በግልጽ ፋና ላይ ዛሬ 8 ዓመት የነበረ ዲቤት ነው። ኦኬ አንተነህ ፈለቀ ይሄው ከአዲስ አበባ ተወክያለሁ። ከኦሮሚያ ነው እንደውም በወቅቱ ያለው አንተነህ ፈለቀ። ነገር ግን ኦሮሚያ መጨረሻ ላይ አልወከልነውም አሉና የወከልነው ኢሳያስ ጅራ ነው ብሎ ኢሳያስ ጅራ በሙሉ ድምፅ ተወክሎ ከኦሮሚያ መጣ። ከአማራ ተወክሎ መጣ፣ ከደቡብ መጣ፣ ከትግራይ ተክለወይኒ መጣ። የሁሉም ሳይው ደብዳቤ ተወክለዋል። ተክለወይኒ ያንተ ሲባል ምንድን ነው አላቸው። ቃል በቃል ነው የምነግራቸው። እግዚአብሔር ምስክሬ ነው። ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ለመሆን የመጣሁት ስለዚህ እወዳደራለሁ አላቸው። እንዲህ ለመወዳደር እኮ ጠቅላይ ሚኒስትሩም ኃይለማርያም ደሳለኝን በሚያውቁት እሳቸው ባዘዙት መሰረት ሁሉም ፕሬዚዳንቶች ከክልሎቻቸው ከክልል እግር ኳስ ፌዴሬሽኖቻቸው በአብላጫ ድምፅ የተመረጡበትን ወይም ደግሞ እጩ አድርገን እከሌን ሾመናል ብሎ ደብዳቤ ሊጽፉ ይገባል ሲባል የምን ደብዳቤ ነው አላቸው። ስለምን ደብዳቤ ነው የምታወሩት? እግዚአብሔር ምስክሬ ነው። ቃል በቃል ያለው ነው የምነግራችሁ። ፋና ላይ የተሰማ እኮ ነው፣ ህዝብ የሰማ ጓደኞች ናቸው የሚጠይቁ ተክለወይኒ። እኛ ባለፈው 17 ዓመታት ደርግን ስንታገል ልምድ ያለን ሰው ነን እኮ። መሬት ላይ እኮ ባተኳኮስ በምንም እግዚአብሔር የሚመራው እግር ኳስ ነው። ልምድ የሚጠቅሰው ከውጊያ ነው። ደርግን በጣልንበት ነው የሚልህ ሴም ቶን ይር ኢን ይር አውት ሴም ቶን ሁሉንም ብትጠይቃቸው። ከዚህ በላይ ልምድ ምን ትፈልጋለህ? እኛ እኮ 17 ዓመታት እኮ ደርግን እኮ ስንታገል እኮ በተግባር የተፈተን እንደማንም እኮ ንድፈ ሀሳብ ሸምድደን የመጣን ሰዎች አይደለም እኮ። ያው በሚያወራው ቶን ነው የሚያወራው። አረ እንደዛ አይደለም። ጠቅላይ ሚኒስትሩ አቅጣጫ አስቀምጧል። ሁሉም ከክልሎቻቸው ደብዳቤ ይዙ ይምጡ ተብሏል። ኃይለማርያም ምን ያውቃል? ኃይለማርያም ምን ያውቃል? ምን የሚያውቀው ነገር አለ? እሱ ስለ ውጊያ ምን ያውቃል? እናቴ እግዚአብሔር ምስክሬ ነው። ያቆምኩትን መሀል ለምን ነበር አልሰማችሁም? ይሄን ኢንተርቪው ፋና ላይ ኃይለማርያም ምን ያውቃል? ምን አባቱ ያውቃል እሱ? እኛ እኮ 17 ዓመት እኮ ደርግን በመጣል እኮ በተግባር የተፈተነ በደም የተፈተነ እኮ ተግባር ያለን ሰዎች ነን። ኤክስፒሪየንስ ያለን ሰዎች ነን። አይደለም እግር ኳስ ፌዴሬሽን ስንት ተቋማቶች እኮ የመራን ሰዎች ነን። እና ምንድን ነው እወዳደራለሁ። እንደውም እዚህ የምታያቸው እነዚህ ትርኪ ምርኪዎች ቢጨፈለቁ የኔን ሩባ አክሉ ሌቭል ኦፍ ኦዳሲቲ፣ ንቀት፣ ህግን አለማክበር፣ ማናለብኝነት እንደፈለጉ ለማን ኮምፕሌን የምታደርገው ነው? እያወራሁለት እንደ ቲፒኤልኤፍ ነው።
እኔ እያንዳንዱ ነገር በደንብ ማስታወስ ልጅ ነኝ። ኢንፋክት ስዘግብልህ የኖርኩ ልጅ ነኝ። እኔ ምረሳ ልጅ አይደለሁ። ምንድነው የምታወሩት? ቲፒኤልኤፍ በተለይ ያለፉትን 7 ዓመታት በኃይለማርያም ደሳለኝ ዘመን የሰፈር ወንበዴ እንኳን እንደዚህ አይመላለስም። ሽፍታ እንኳን እንደዚህ አይሆንም። እንደነሱ ይሉትን ለህግ ደንታ የላቸው። አንድ ተራ የሆነ እግረኛ ወታደር የፈለገ ጀነራል ሊያዝ ይችላል እንደፈለገው ከሌላ አካባቢ የመጣ ጀነራል። ስለዚህ በዚህ ውስጥ ያለፉ ሰዎች ይህን የለመዱ ሰዎች ድንገት አብይ አህመድ አሊ የተባለ የ44 ዓመት ወጣት ሰውዬ መጥቶ እኔ ኃይለማርያም ደሳለኝ አይደለሁም ካለ ችግር አለ ማለት ነው። ቤዚክ ኮዙ ይሄ ነው። አሁን በህግና ስርዓት ነው የምትመራው። እንደፈለክ አትሆንም። ነገሮችን እስካስተካክል ሊያንገዳግድ አብይ አህመድ የህዝብ ተወካዮች ምክር ቤት ቀርቦ ያደረገውን ንግግር ከጌታቸው አሰፋ ጋር የገባው ጸብ ቲፒኤልኤፎች 4 ኪሎ ለቀው መቀሌ የገቡ ሰዓት ኢትዮጵያ ውስጥ በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት አይደረግም ብላችሁ ካሰባችሁ አይነሳም ብላችሁ ገምታችሁ ያልነበራችሁ ካላችሁ ፖለቲከኞች ፖለቲካ ለእናንተ አይሆንም። አቁሙ። ሌላ ፊልድ ቀይሩ። ሲንግል ዲጂት አይኪው ያለው ሰው ወይም ደግሞ የኢትዮጵያን ፖለቲካ ካለ ዛሬ ያልሰማ ሰው እንኳን በኃይለማርያም በቲፒኤልኤፎች እና በአብይ አህመድ መካከል የነበረው ምልልስ ብነግራቸው ዴፊኒትሊ ወደ ጦርነት ይገባሉ ይላል። በዛ ላይ የሚተማመኑበት ጦር አላቸው። የእነሱን ያህል ደቡብ አልታጠቅም፣ አማራ አልታጠቅም፣ ኦሮሚያ አልታጠቅም፣ ሶማሊያ አልታጠቅም። ምን ነው የምታወሩት? ቆመ ጠብቀኝ ነው ያስከው። ከዛ ወፈር ያለ አናቱ ላይ እንደዚህ ያለ ዱላ ነው ያስከው። ሌላ ያስከው ነገር አለ? ደቡብ ኦሮሚያ ሌላ ያዛችሁት ከዱላና ከቆመ ጠብቀኝ ውጭ መሳሪያ አለ? አማራ ክልል ፓወር ኢምባላንስ ነበር አልነበረም? ዲወር 100% እርግጠኛ ነበሩ እነሱ ደርግን በጣሉበት መንገድ አብይ አህመድን መንግሎ ለመጣል እርግጠኛ ነበሩ። ስፔሻሊ እነሱን የጎዳቸው መለስ ዜናዊ በሞት ከተነጠቁ በኋላ ስትራቴጂስት የሆነ የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት ሲያደርግ ጎበዝ የሆነ አመራር አልነበራቸው። ወይም ሃይፖቴቲካል ስቴትመንቶች የሚያስቀምጥ አሁን ብንደባደብ ደርግን አሸንፈናል ቢካውዝ ግራውንድ ላይ ፕሮቴስት ነበር፣ ህዝቡ መሮታል። ደርግ 60ዎችን ረሽኗል። 1981 ላይ የማረካቸውን መፈንቅለ መንግስት አድርጓል ያላቸውን ፋንታ በላይን ረሽኗል። እና ሀማ ደስታ ረሽኗል። የህዝብ ችግር አለ። የአፓና በኢሰፓ መካከል የመኢሶን ሰዎች የኢጫጥና የወዝሊግ ሰዎች ይገዳደላሉ። ልጆች እየሞቱ ነው። ወላጆች ተማረዋል። ህዝቡ መሮታል። ትንሽ ቶክስ ከከፈትን ህዝቡ ያግዘናል። ጊዜው ትክክል ነበር። እነሱ ደርግን ባሰሉበት አእምሯቸው ነው ያሉት። ደርግን ባሰሉበት አእምሯቸው ገና ጡንቻው የፈረጠመ ያለ አብይ አህመድን ህዝቡ የተቀበለው ያለውን አብይ አህመድን በደርግ ትንታኔ እንግጠምህ ብለው መጡ። ሐሳባቸው ትክክል እንኳን አንዳንድ ጊዜ ሐሳብ ትክክል እንኳን ቢሆን ጊዜው ትክክል ላይሆን ይችላል። አንዳንድ ጊዜ ጊዜው ትክክል ሊሆን ይችላል፣ ሐሳብ ግን ትክክል ላይሆን ይችላል። ሁለቱም ማወቅ አለበት። እዚህ ጋር ነው በጣም ስማርት የሆኑ ፖለቲከኞች የሚያስፈልጉ። ሄይ ጋይስ ሳሩም ቅጠሉም አሁን ከአብይ አህመድ አሊ ጋር ነው ያለው። ሁሉም እየጨፈረለት ነው ያለው። በዚህ ሰዓት ከዚህ ሰውዬ ጋር እንደባደብ ብለን ብንዋጋ ህዝባችንን እናስጨርሳለን። ስለዚህ እንስከን። ይህ ህዝብ ወረተኛ ነው። የሆነ ጊዜ ሲመራው እዚህ ህዝብ መንግስት ላይ መነሳቱ አይቀርም። የዛን ጊዜ ብንተኩስ ይሻላል። ታይሚንጉ ትክክል አይደለም። እንታገስ። እነሱ ምን ተራራን የነቀነቅን ሸለቆን የያዝን ንፋስ የጨበጥን የሚሉ ናቸው። መቼ አስታውሳለሁ የሆነ ቀን ጦርነቱ ልትልል ሲል ሁለት ሳምንት አይፈጅበትም የፌዴራሉ መንግስት መቀሌ ይገባል አልኳቸው ልጆች። ሁለት ሳምንት አይፈጅበትም አልኳቸው። ከዛ በኋላ ሌላውን እንተውና በሁለት ሳምንት ውስጥ የፌዴራል መንግስቱ መቀሌ ይገባል። እዚህ ጋር ማድነቅ ያለባቸው ይሄ ሰውዬ ባዶ እጁን የመጣ ሰውዬ ከሳይንስና ቴክኖሎጂ ከቤቶች ልማት ወይም ደግሞ በሻሻ የተወለደ ሰውዬ ኢንሳን የመሰረተ ሰውዬ ጨርቅ ሱሪ በስኒከር አድርጎ 30 ዓመት ሙሉ የተገነባውን ከኢንፋንተሪ ከእግረኛ እስከ ጀነራል ድረስ ጥቅጥቅ ተደርጎ በቲፒኤልኤፍ ስታይል የተገነባውን ወታደር ፐውዞት
ለሱ ሊታዘዙለት በሚችሉበት መንገድ ቀይሮት መልሶ ከነሱ ጋር መደባደብ እንዴት ቻለ? ለእኔ ታምር የሚሆንብኝ ይሄ ነው። እናንተ አብይ አህመድ ቦታ ላይ ብትሆኑ እውነታው ይሄ ከሆነ እንዴት ነው መደባደባቸው ማይቀር ነው። ቲፒኤልኤፎች በቃ መደባደባቸው ማይቀር ነው። ሰማይና ምድር ያልፋሉ። ሁለት እድል ያለ፣ አንድ እንደ ኃይለማርያም ደሳለኝ ሆነ ትኖራለህ፣ ሁለት ትደባደብና ወይ አሸንፈዋል ወይ ታሸንፋቸዋል እንጂ መደባደብ ማይቀር ነው። ከሁለት አንድ ትመርጣለህ። የቱን ትመርጣለህ? ሽፈራው ቢሆን ትንሽ ነጣ ያለ ኃይለማርያም ደሳለኝ ብለው፣ ደመቀ ቢሆን ከሽፈራው ትንሽ ነጣ ያለው ኃይለማርያም ደሳለኝ ብለው እንደፈለጉ ይሆናሉ። አብይ ግን ሌላ ሰውዬ ነው። እውነታው ይሄ ነው። በእልህና በቁጭት የነበሩ ሰዎች ናቸው። ቤዚክ ኮዙ ፓወር ነው። እኚህ ሰዎች ወልቃይት ጠገዴን ብሰጣቸው 4 ኪሎ መመኘታቸው አይቀርም። እኔ በተደጋጋሚ ነግሬያለሁ። ባህር ዳርን ብሰጣቸው እንደፈለጉ ያለፉት 27 ዓመታት ያደርጉት የነበረውን ነገር ቢያጡ ትግራይን ማስቀጠል ይፈልጋሉ። በተረፈ እንደፈለጋችሁ ሆኑ ብትላቸው እሺ አይሉም። የመጀመሪያውን ጦርነት ካደረጉ በኋላ እነ ጌታቸው ረዳ ጋር የገቡበት ሰጣ ገባ ምንድን ነው? ከጌታቸው ረዳ ጌታቸው ኢዝ ቬሪ ስማርት። በነገራችን ላይ ኢዝ ቬሪ ስማርት ኤንድ ሻርፕ ዳት ጋይዝ። በነገራችን ላይ የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ኬሪያ ኢብራሂም አንድ ከቴድሮስ ጋር ያደረገችውን ኢንተርቪው ብታዩ አብይ አህመድ ምን አይነት ሰው ነው ትላላችሁ? ቃል በቃል ለ6 ተሰብስበን አለች። እግዚአብሔር ያሳየችው። ጦርነት ውስጥ ከመግባታችን በፊት እንዲሁም ደግሞ ጦርነት ውስጥም ሆነን ለ6 ተሰብስበን አለ ፋይል ውስጥ አስደምጣችኋል። ማታ ከምሽቱ 6 ሰዓት ተሰብስበን የጨረስነው ከሌሊቱ 8 ሰዓት ከሆነ ወዘን ፍራክሽን ኦፍ ሰከንድስ እኛ የተስማማነው ነገሮች በሙሉ አብይ አህመድ ጋር ይደርሱ ነበር አለች። አልሰማችሁም? ኢንተርቪው ምን እንዳወራ 6 ሆነን እኮ ነው። በማግስቱ አብይ አህመድ ይሰማዋል። who is this guy? እንዴት ካለ ሰው ጋር የምትደባደበው? መጀመሪያ የምትደባደበውን ሰው በአግባቡ አናሊሲስ መስራት አለብህ። ዝም ብለህ ሸለቆን የያዝኩኝ ተራራ የዋጠጥኩኝ ንፋስ የጨበጥኩኝ በሚል አይደለም ማይ ፍሬንድ። ደርግን ስትጥል ነባራዊ ሁኔታው ምቹ ስለነበር ነው። ደርግን ለመጣል በተነተንክበት ትንታኔ ግን ይህን ሰውዬ ከተነተንክ ማይ ፍሬንድ ፖለቲካል አንተ አይሆንም። አንተ ዝም ብለህ ሌላ ነገር ስራ። እኔ ሀቁ ነው የምነግርህ። ታይሚንጉ ትክክል አይደለም። ኢቨን ታይሚንጉ እንኳን ትክክል ነው እንኳን ቢባል ምንድነው አንተ በእጅ ያለው? ለምሳሌ ይህ ሰውዬ በፍጥነት ድሮን ታጠቀ። ቢኮዝ ከአንተ ቀድሞ የሚያስብ ነው። አንተ ገና ባለበት ነው የተቸከልከው። ደርግን በጣልክበት ዘፈን ላይ ነው በአንድ ቶን እየጨፈርክ ነው ያለው። ሰውየው ድሮን መታጠቁን አላወቅም። አትሊስት ድሮን የታጠቀ ከሆነ ተደባዳቢ ድሮን ከታጠቀ አንተ ድሮን ከሌለ አትሊስት ድሮን እንዳይመታህ እንዴት ነው መመካከር ያቃተ? አትሊስት ድሮን ካለ እኔ ዱላ ከያዝክኝ አንተ ያዝለህ ድሮን እኔን እንዳይመታኝ እኔ ያለ ያዝኩትን ዱላ እንዴት መጠቀም እንዳለብኝ እኮ ማስራት አለብኝ። ሰዎች ረጅም ቦይ ይቆፍራሉ። ሂውማን ቨርሰስ ማሽን ነው ውጊያው። ለዛም ዝግጁ አልነበሩም። ከጌታቸው ረዳ ጋር የተጣሉበት ዋነኛ ምክንያት ኦኬ ጋይስ መሆን የማይገባው ነገር ሆኗል። አሁን ጌታቸው ረዳ ለሁለተኛ ጦርነት እንደሚዘጋጁ ያውቋል። እኚህ ሰዎች እሺ አይሉ። ደን ጋይስ አሁን 3 ነገር ያስፈልገናል። የመጀመሪያው ነገር ጦርነት ውስጥ እንዴት ገባን? ቁጭ ብለን አናሊሲስ እንስራ። ጦርነቱን እንዴት አደረግ ነው? እንተንት ነው። ከጦርነቱ በኋላ ምንድን ያገኘ ነው? ምንድን ያጣ ነው? ይሄም በአግባቡ እንተንት ነው። ህዝባችንን ላላስፈላጊ ነገር የዳረግን ትክክለኛ ነገር ያልሰራን ሁላችንም እንደየድርሻችን ኃላፊነታችንን እንውሰድ። ከጠቅላላ ጉባኤ በፊት ይሄ ይቅደም አላቸው። because this guy is smart። አሁን ጌታቸው ረዳ የተናገረው ንግግር ለፈትለወርቅ ይገባታል ወይ? ይገባታል? ጂጂክያ በላት እኮ ፈትለወርቅ። ጂጂክያ 8 ደቂቃ በሰጣት የምታወራው ነው ፈትለወርቅ የምታወራው።
ፈትለወርቅና በእሷ መካከል ያለው ልዩነት እሷ ተግባር ላይ እንትን ያለ ልምድ አላት። በቃ ትዋጋለች ምናምን 5 ሰዓት ብሰጣት በ5 ሰዓት ውስጥ 2 ደቂቃ ፖለቲካ አታወራም ፈትለወርቅ። እንዴት ነው ጌታቸው ረዳንና ፈትለወርቅ እንዴት ነው አንድ? ኢንፋክት ኢቨን ደብረጽዮን ራሱ ደብረጽዮን ሳይሆን ዝም ብሎ ገራገር ነገር ይመስለኛል። ግን ጌታቸው ረዳ ኢዝ ቬሪ ስማርት። የትግራይ ህዝብ ያለበትን ችግር በእኔ ትንታኔ በደንብ የሚያቅሰው ይመስለኛል። ኢቨን ኢንተሪም ገቨርንመንቱን እየመራ በነበረበት ሰዓት ያደረገው የትግራይ ህዝብ ያላያቸውን ብዙ ለውጦችን አሳይቷል። ተቃዋሚ ፓርቲዎች በተለይ የመድኃኒትና ቁጥጥር ባለስልጣን የተለያዩ አረና ሳልሳይ ወያኔ ሰዎችን ምናምን ስልጣን ሰጥቷቸው ትራንስፖርት ባለስልጣን ምናምን ስልጣን ሼር አድርጓል። እንዲሁም የትግራይን ህዝብ አዳራሽ ውስጥ እየሰበሰበ ተቹኝ ብሏቸዋል። ቲፒኤልኤፍ በታምር እንደዚህ ብሎ አቅም ተቹኝ። ቲፒኤልኤፍ ላለፉት 30-40 ዓመታት ሲላቸው የነበረው ጥልቅ ተሃድሶ አድርገናል ይላቸዋል። መጀመሪያ በስብሰናል ይላሉ፣ ራሳቸው በስብሰናል ይላሉ፣ ራሳቸው ተሃድሶ አድርገናል ይላሉ፣ ራሳቸው ይመጣሉ። ይሄን ንግግር ላለፉት 30 ዓመታት ደጋግሞታል። ልክ ናችሁ። በስብሰናል፣ ተበላሽተናል፣ ሸተናል፣ ጥልቅ ተሃድሶ ያስፈልገናል፣ ታድሰናል ይላሉ ራሳቸው ሰዎች። ድጋሚ ይመጣሉ። በስብሰናል። ማይ ፍሬንድ ከበሰበስክ አንተ ሌላ ሰው ነው ሊያድስህ የሚገባው እንጂ አንተ በቃ መቆረጥ ነው ያለብህ። ከበሰበስክ ጥልቅ ተሃድሶ ማዕከላዊ አንዳንዴ 40 ቀን እንትን ይቀመጣሉ፣ ስብሰባ ይቀመጣሉ። እግዚአብሔር ያሳያችሁ። ባለፉት 27 ዓመታት እኮ ስልጣን ላይ በነበሩበት ሰዓት የትግራይ ህዝብ እኮ ውሃ የለውም እኮ ደህና መንገድ የለውም። በእነሱ ምክንያት የትግራይ ህዝብ የወረደበትን አስበው። በእርግጥ አንዳንዶች ታማኝ ደጋፊዎቻቸው አሉ። ደጋፊ ስላቸው አንዳንዶቹ በጥቅም የተያዙ ናቸው፣ አንዳንዶቹ በቲፒኤልኤፎች ፕሮፓጋንዳ ብሬኖች የተደረጉ ናቸው። አይ ዶንት ቲንክ አሁን ጦርነት ቢገጥሙ እንደ መጀመሪያው የሚሆን አይመስለኝም። እሱን አስቀምጥላችሁና አሰነባበታለሁ። ሰዎች እንዲህ ነው ያለማመዷቸው። እግዚአብሔር ያሳያችሁ። ከእናታችሁ ማህፀን ከወጣችሁበት ጊዜ ጀምሮ አንድ አይነት ሙዚቃ ስትሰሙ ካደጋችሁ ሌላ ሙዚቃ እኮ ያለ አይመስላችሁም። ችክችክታክ ስትሰማ ካደግ ትዝታ እንዳለ አታውቅም ወይ? ትዝታ ብቻ ስትሰማ ካደግ ባቲ እንዳለ አታውቅም፣ አንቺሆዬ እንዳለ አታውቅም፣ አምባሰል እንዳለ አታውቅም። እኚህ ሰዎች አንድ አይነት ቅኝት ሲያሰማቸው የኖሩት ላለፉት 40 ዓመታት ሙሉ ከእናተ ማህፀን ከወጣበት ጊዜ ጀምሮ አንቺ ሆዬ ስትሰማ አድገህ ከዛ ውጭ ትንታኔ ሊሰጠኝ አይችልም። ስለ ባቲ አታውቅም፣ ስለ ትዝታ አታውቅም፣ ስለ አምባሰል አታውቅም። በቃ አንድ አይነት ትንታኔ ነው ስትሰማ ይኖረው። ቲፒኤልኤፍ ያ ነው ቲፒኤልኤፍ የትግራይ ህዝብ ያደረገው። አሁን እኚህ ሰዎች በዚህ ቅኝት ውስጥ ያደጉ ሰዎች ላምቼን መድረክ በሰጣቸው የሚሉትን ገና አፋቸውን ሳይከፍቱ ምን ሊናገሩ እንደሚችሉ ያውቃሉ። ማንነታችን እንትናችን እንደዚህ ሆነን የፕሪቶሪያ ስምምነት ተግባራዊ አልሆነም፣ እነዚህ የተፈናቀሉ እንደዚህ ቤዚክ ኮዙ ይሄ ነው። ጌታቸው እንዳለመታደል ሆኖ በእነሱ እንትን የተጠመቀ አይደለም። አካዳሚካሊ በጣም ስማርት ሰው ነው። የህግ ምሩቅ ነው። ቁጭ አድርጎ ሊያስተምራቸው የሚችል ሰው ነው። ፖለቲካ ይህ ሰውዬ ኖ ይላል። ለህዝቡ የሚያስብ ሰው ነው። በሙስና በነገራችን ላይ ቅድም ኃይለማርያም ደሳለኝ ተመቶ ነበር ብያቸዋለሁ አይደል? በአንድ ባለስልጣን ኃይለማርያም ደሳለኝ ተመቶ በነበረበት ሰዓት በኃይለማርያም ዘመን ማለት ነው ቢሮ ሲገባ አለ ጌታቸው ረዳ ኃይለማርያም ደሳለኝ ጠረጴዛ ላይ አቀርቅሮ አየሁት አለ። ከዛ በፊት ከኔ በፊት የነበረው ገብቶ የወጣው የህዋስ ሰው እንደነበረ ስላየው የእጅ አናገርኩት አለ። ሰውየው ለምንድን ነው እናንተ በሌላ አባባል ለምን ነው ሰውየው የምትመቱት? ስጠረጥር ኃይለማርያም ደሳለኝ በሆነ ነገር ስላልተገባባ አንድ ተራ ዝም ብሎ የህዋስ ሰው በጥፊ መቶት ሄዷል። እግዚአብሔር ያሳያችሁ። ባለስልጣን የነበረው ሰውዬ ጠቅላይ ሚኒስትሩ ማለት ነው። ይህን ሰውዬ ልናሰራው ይገባል። አልበዛም እንዴ? ነፃነት እንስጠው ምናምን ብሏል ጌታቸው ረዳ። ጌታቸው በጣም ራሽናል ማይንድ ያለው ሰው ነው። ጌታቸው ሲመስለኝ ከነዚህ በብዙ ርቀት ሄዶ የሚያሰላስል ሰው ነው። እንደ ጌታቸው ያለ ሰው ሙፈሪያት እነ ደብረጽዮን ሊሰሙ ይችላሉ፣ እና አቦይ ስብሐት ሊሰሙ ይችላሉ። ነው
ይሰማሉ። እንደ ጌታቸው ያሉ በጣም ስማርት የሆኑ ትግራዋይ ያሉ፣ ነገር ግን ቲፒኤልኤፎች ኮንትሮል አድርገውታል። ፓወሩ እንደፈለጉ መውጣት አልቻሉም። መጠቅለያው ላይ ወደ መጠቅለያው ስመጣ አሁን ጦርነት ቢደረግ ምን ሊሆን ይችላል? የኔን መላምት ላስቀምጥላችሁ። መጀመሪያ ቲፒኤልኤፎች እኛና እነሱ የሚለውን ትርክት በደንብ ተርከው ስለነበረ የፌዴራል መንግስቱ ምንም እንኳ በ2 ሳምንት መቀሌን ቢቆጣጠርም ህዝባዊ ማዕበል ማስነሳት ችለዋል። አሁንም ጊዜውን ያልዋጀ ትንታኔ የተነተኑት ቲፒኤልኤፎች ሻዕቢያንና ግብፅን ወይም ደግሞ አንዳንድ የፋኖ ኃይሎችን ተማምኖ ጦርነት ቢከፍቱ አሁን መሬት ላይ ያለው ትግራዋይ በእኔ ትንታኔ ለሁለት የተከፈለ ይመስለኛል። በተለይ በቲፒኤልኤፎች ጉዳይ የተሰላቸ ይመስለኛል። ጦርነት በቃን የሚል ይመስለኛል። በሌላ አባባል የፌዴራል መንግስቱ ጦርነት አድርጎ መቀሌ ቢገባ እንደ ከዚህ ቀደሙ ቲፒኤልኤፎች ህዝባዊ ማዕበል ማስነሳት አይችሉም የሀገር መከላከያ ሰራዊት ላይ። በሌላ አባባል አዲስ ደም ያላቸው ትግራዋይ እነ ጌታቸው ረዳ ሊሆን ይችላሉ፣ ስምረት ሊሆን ይችላል፣ ሌላው ሊሆን ይችላል፣ ሌሎች ከፖለቲካ ፓርቲዎች ጋር በመቀናጀት ቲፒኤልኤፍን ለአንዴና ለመጨረሻ ጊዜ የሚያሰናብቱት ይመስለኛል። ማሰናበት ስለ ጨርሶ አይሰናበትም። ወደ ኤርትራ አካባቢ ይሄዳሉ። እንደዛ ሚሆን ይመስለኛል እንጂ አሁን መሬት ላይ ባለው ነባራዊ ሁኔታ ጊዜው ጋይስ እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ከተሳሳትኩኝ እታረማለሁ። መሬት ላይ ፕሮቴስት ሳይኖር ዊዛውት ኤኒ ፕሮቴስት ኦን ግራውንድ ላይ ፖለቲካውን ሰርተ ህዝብ መንግስት ላይ እንዲነሳ ማድረግ ሳትችል በመታኮስ ብቻ መንግስት የገለበጠ ታጣቂ ቡድን አይቻላልም። ምን ለማለት ፈልጌ ነው? አሁን ቢያንስ አብይ አህመድን ለመታኮስ መጀመሪያ ቲፒኤልኤፎች ህዝባዊ ቅቡልነት ሊኖራቸው ይገባል። ድፍን የኢትዮጵያ ህዝብ ቲፒኤልኤፎች ናልኝ ብሎ እዚህ መንግስት ላይ እንዲነሳ ማድረግ አለባቸው። ያለ አይናችሁ አሁን ቲፒኤልኤፎች ኑልን የሚል አዲስ አበባ ላይ እንጉርጉሮ ዘፈን ምናምን ፍላጎት ሰማላችሁ። ቲፒኤልኤፍ ናፈቀን አልፎ አንዳንድ ሰዎች ከማለታቸው በስተቀር ለመበሻሸቅ ቲፒኤልኤፎችን ሪል የኢትዮጵያ ህዝብ አሁን ይፈልጋል። ኃይለማርያም ደሳለኝ የነበረበትን ስርዓት ድጋሚ እንዲያመጡ ወይም ደግሞ አሁን ደብረጽዮን ገብረ ሚካኤል የኢትዮጵያ ጠቅላይ ሚኒስትር ሆኖ ኢትዮጵያ እንዲያስተዳድር የሚፈልግ ኢትዮጵያ ያለ ይመስላችኋል? አሁን ከነሱ ደጋፊ ውጭ አለ? አይናችሁም ያው ምንድን ነው? አብይ አህመድ አሊ ጠዋት መሽቶ በነጋ ቁጥር ጡንቻው እየቀጨጨ ሲመጣ ነው ያያችሁት ወይስ ጡንቻው እየፈረጠመ ሲመጣ ነው ያያችሁት? ይብዛም ይነስም ከነ ድክመቶቹ ህዝባዊ ቅቡሉን ነው። ከደብረጽዮን ይልቅ ህዝቡ ማንን ይመርጣል? ይህን በአግባቡ አናሊሲስ መስራት አለባችሁ። ግራውንድ ላይ መስራት አለብህ። ግራውንድ ላይ ሳትሰራ ዝም ብለህ መሳሪያ እያወዛወዝክ 4 ኪሎ ገባለሁ ካልክ አይመስለኝም። ቲፒኤልኤፎች የተቸከሉ ናቸው ብዬ አስባለሁ። አሁን የትግራይ ህዝብ የሚያስፈልገው በእኔ ትንታኔ እንደነ ጌታቸው ረዳ አይነት ወይም ደግሞ ሌሎችም አሉ። ሌሎች ጦርነት አንፈልግም የሚሉ ኃይሎች አሉ። ይህ ህዝብ ይብቃው የሚሉ አሉ እና እንደዚህ አዲስ ደም የሚፈልጉ ይመስለኛል። አሮ ነው የተናገርኩት ንግግር እነማን እንዳስከፋ እነማን እንዳስደሰተ አላውቅም። የራሴ የግሌ ትንታኔ ነው። ለዘመናት አንተን ስሰማ ኖር ያለው መሀል ላይ የራሴንም ትንታኔ የራሴንም ምልከታ ማስቀመጥ አለብኝ። ጣመ አልጣመ አይዶንከር። ይሄ የቴዲ ሐዋሳ የአንድ የማንኪያ ነገር ተወላጅ ትንታኔ ነው። እኔ ልቦና ያሳየኝን ይሄንን ነው የምነግርህ። ክብራትና ክብራ ጨርሻለሁ። እዚህ ላይ ሰው ማስገባት እችላለሁ ከፈለኩኝ። እዚህ ላይ የምትጨምሩት ነገር ካለ ትንታኔ ካልተመቸ ልክ ያንተ ትንታኔ ሳይጥመኝ እንደማደምጥ ሁሉ የምተነተነው ትንታኔ ደስ ብሎኝ አይደለም እኔ ማደምጥ። አንዳንድ ደም የሚያፈላ ትንታኔ ነው የምተነትነው። አይዊሽ ከዚህ ጋር ጎትቼ አውጥቼ ጭንቅላትን ባፈነዳው የሚል ትንታኔ የምተነትን አለ። ግን በጣም ዲሞክራት ስለሆንኩኝና ኦኬ የሀሳብ ልዩነት መሰልጠን አለበት ብዬ ስለማሰብ ሰምቻለሁ። ምን ለማለት ፈልጌ ነው? የእኔ ትንታኔ ተዋጠልህ አልተዋጠልህ መስማት ልክ እኔ አንተ እንደምሰማው ማለት ነው ግዴታ ነው። አሮ ነው የተመቻቸው ይሆናል፣ ያልተመቻቸው ላይኖር ይችላል። ግን ይሄን ነው ብለው ክብራትና ክብራን እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? አማራን ለምን ትጠላለህ? እኔ አማራን አልጠላም። አንተ ነው የምታስጠላኝ። አንተ ልጅ ሪፕላይ አድርጉለት። አንተን ነው የሚጠላህ በሉት። አንተ በጣም ነው የምታቅለሸለሸው በሉት። እኔ አማራን ትጠላለህ ትግራይ ምን አትበለኝ። እኔ እንደዚህ አይነት ሀሳቤ ካለባቸው አንተን ነው የምጠላው ተናጋሪው።
እሺ ስንት ሰዓት ነው? 9:45 ነው። ለአንድ ሰዓት ያህል 3 ሰዎችን አስገባለሁ። ስለሚናገሩት ንግግር በቂ